ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ምሽት መረጃ ላይ እንገኛለን። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ በማስተዋወቅ እንጀምር። የግድቡ ጉዳይ በዋይት ሃውስ ሊመከርበት ቀጠሮ ተይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግድቡ ጉዳይ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ፊት ለፊት ተገናኝተው ለመምከር ቀጠሮ ይዘዋል። ግብፅ ግድቡን በተመለከተ አዲስ እቅድ ይዛ ትራምፕ ፊት ለመቅረብ ማቀዷ ተሰምቷል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሲሲን ወደ ድርድር ለማምጣት በትራምፕ በኩል እንቅስቃሴ መኖሩን ያመለከተ መረጃ ይፋ በሆነበት በዋሽንግተን የተያዘው ቀጠሮ ከፍተኛ ትኩረት ስቧል። መረጃውን እናደርሳለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ታሪካዊ ጠላታችን ከጀርባችን ሊወርድ አልቻለም ሲሉ አስታወቁ። ፊልድ ማርሻሉ ኢትዮጵያ ውስጥ ኢትዮጵያውያንን የሚመለከት ጦርነት የለም ሲሉም ተናግረዋል። ጥንቅራችን አጠር አድርጎ ከያዛቸው ዕለታዊ መረጃዎች መካከል ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የበርካታ ሀገራትን ከባድ ወንጀሎች ስም ዝርዝር ይፋ የማድረጉ ጉዳይ እንደቀጠለ ነው። የበርካታ ኢትዮጵያውያን ስም ይፋ የሆነ ሲሆን ኤርትራውያንም ተከትለዋል። በምሽቱ ጥንቅራችን ከተካተቱት መረጃዎች መካከል ነው። የኤርትራ ውሳኔ አነጋጋሪነቱ እንደቀጠለ ነው። ከኢትዮጵያ በኩል በኤርትራ ውሳኔ ላይ ምላሽ ተሰጥቷል። የአሜሪካው አምባሳደር ከዚሁ የኤርትራ ውሳኔ ጋር በተያያዘ ፕሬዝዳንት ኢሳያስ አፈወርቂ ላይ ብርቱ ወቀሳ ሰንዝረዋል። መረጃውን እናደርሳለን። የደቡብ ሱዳን ጦር ወደ ሱዳን ገባ። ባልተጠበቀና ባልተገመተ ክስተት በሱዳን ጦርነት የሶስተኛ ሀገር ጦር ገብቶ ተገኝቷል። ሌላኛዋ ሱዳን ደቡብ ሱዳን ጦሯን ከሰሞኑ ወደ ሱዳን ማስገባቷን የተነገረው። እስራኤል ወደ አፍሪካ ቀንድ ዲፕሎማሲ በይፋ መግባቷን ከሰሞኑ ፍንጭ ሰጥታለች። ከሶማሊያ አንስቶ በቀንዱ ስማቸው ካልተገለጹ ሀገራት ጋር በሚስጥር የአጋርነት ንግግር ስለማድረጉ አንድ መረጃ አመልክቷል። መረጃውን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ግብፅ ለትራምፕ ያዘጋጀችው የግድቡ ሰነድ። የግድቡ ጉዳይ በዋይት ሃውስ ሊመከርበት ቀጠሮ ተይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግድቡ ጉዳይ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ፊት ለፊት ተገናኝተው ለመምከር ቀጠሮ እንደያዙ ተሰምቷል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሲሲን ወደ ድርድር ለማምጣት በትራምፕ በኩል እንቅስቃሴ መኖሩን ያመለከተ መረጃ ይፋ በሆነበት በዋሽንግተን የተያዘው ቀጠሮ ከፍተኛ ትኩረት ስቧል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በያዝነው የፈረንጆች ወር ወደ ዋይት ሃውስ በማቅናት ከፕሬዝዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸውን የዘ ጀሩሳሌም ፖስትና ዘ ናሽናል ጋዜጣ መረጃዎች ያመለክታሉ። የአልሲሲ ይህ ጉብኝት ዓላማ የእስራኤልና የግብፅ ግንኙነትና የኢትዮጵያ ህዳሴው ግድብ መሆናቸውን የተገለጸው። ፕሬዝዳንት ትራምፕ ለሁለተኛ ጊዜ አሜሪካ ፕሬዝዳንት ከሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ፌብሩዋሪ ወር የዋይት ሃውስ ጉዟቸውን መሰረዛቸው ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ ፕሬዝዳንት ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብፅና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸው ነበር። እቅዱ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብፅ እቅዱን አጥብቃ መቃወሟ ይታወቃል። ነገር ግን ከዚያ ወዲህ አሜሪካና የግብፅ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዝዳንት ትራምፕ በጋዛ ሰላም እቅድ ስምምነት ላይ ለመገኘት ወደ ግብፅ መሄዳቸው የሚዘነጋ አይደለም። በዚህ ወር ፕሬዝዳንት አልሲሲ ወደ ዋሽንግተን የሚያደርጉት ይህ ጉዞ በኢትዮጵያ ህዳሴ ግድብ ጉዳይ ከትራምፕ ጋር ለመነጋገር መሆኑም ነው የተገለጸው። ግብጾች ግድቡን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን የጠቀሰው የናሽናል ጋዜጣ ዘገባ ይህም ግድቡ ከ11 የአባይ ተፋሰስ ሀገራት በተውጣጡ ኤክስፐርቶች እንዲተዳደር የሚል መሆኑን ገልጿል። በተጨማሪም በዚህ አስተዳደር ውስጥ የአፍሪካ ህብረትም እንዲካተት የሚል እቅድ ግብጾች እንዳላቸው አስታውቋል። ዘገባው እንዳለው በተጨማሪም ከዚህ በኋላ ሁሉም የአባይ ተፋሰስ ሀገራት ሌሎችን ሳያማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ የሚል ሀሳብ ይዘው ትራምፕ ፊት የመቅረብ እቅድም ይዘዋል። ፕሬዝዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለም በዘገባው ተጠቁሟል። ይህ በእንዲህ እንዳለ ለጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሲሲን ወደ ድርድር ለማምጣት በትራምፕ በኩል እንቅስቃሴ መኖሩን ያመለከተ መረጃ ይፋ በሆነበት በዋሽንግተን የተያዘው ቀጠሮ ከፍተኛ ትኩረት ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ገልጸው በልዩነቱ ትራምፕ ድርድር እንዲደረግ ጥረት እያደረጉ እንደሚገኙ በገለጹበት ነው። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆነ ከዚህ ቀደም በተሰራጨ ቃለ ምልልስ ላይ የተጠየቁት ቡሎስ እንደ ፈጣሪ ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መመለሳቸው አይዘነጋም።
በቀጣይ መረጃችን ከጀርባችን ሊወርድ አልቻለም ፊልድ ማርሻሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ታሪካዊ ጠላታችን በፍጹም ከጀርባችን ሊወርድ አልቻለም ሲሉ አስታወቁ። ታሪካዊ ጠላታችን ያሉትን አካል ግን የውጭ ኃይል መሆኑን ከማመልከት ውጭ በስም የጠቀሱበት ሁኔታ አልታየም። ኢትዮጵያን እረፍት ካልነሳናት በስተቀር እኛ መኖር አንችልም የሚሉ በዚህም የሚቀሰቅሱና ህገ መንግስታቸው ውስጥ ሳይቀር ያስገቡ አካላት አሉ ያሉት ፊልድ ማርሻሉ የሁሉም ውጊያ ባለቤት አለው፣ ባለቤቱ ደግሞ ታሪካዊ ጠላት ነው ሲሉም አክለዋል። ፊልድ ማርሻል ብርሃኑ ጁላ በዚሁ ንግግራቸውም የዚህ ሀገር ችግር ሽምቅ ውጊያ ነው ያሉ ሲሆን ኢትዮጵያንን የሚመለከት ጦርነት ኢትዮጵያ ውስጥ የለም በማለትም የትግራይንም የአማራንም ሆነ የኦሮሞን ህዝብ የሚመለከት ጦርነት የለም፣ የጦርነቱ ባለቤት ሌላ ነው ሲሉም ተናግረዋል። በቀጣይ መረጃ መንግስት ለኤርትራ ውሳኔ ምላሽ ሰጠ። ኢሳያስ ላይ የቀረበው ክስ የኤርትራ ውሳኔ አነጋጋሪነቱ እንደቀጠለ ነው። ከኢትዮጵያ በኩል በኤርትራ ውሳኔ ላይ ምላሽ ተሰጥቷል። የአሜሪካው አምባሳደር ከዚህ የኤርትራ ውሳኔ ጋር በተያያዘ ፕሬዝዳንት ኢሳያስ አፈወርቂ ላይ ብርቱ ወቀሳ ሰንዝረዋል። ኤርትራ በትላንትናው ዕለት በይፋ ከኢጋድ መውጣቷን መግለጿ ይታወቃል። ኤርትራ ለሁለተኛ ጊዜ ጥላ ስትወጣ ኢጋድ ለቀጠናው መረጋጋት ጉልህ አስተዋጽኦ ማበርከት እንደተሳነው ተችታለች። ኤርትራ ክፍለ አህጉራዊውን ድርጅት ከተቀላቀለችም በኋላ በስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች አለመሳተፏን ኢጋድ አስታውቋል። ኤርትራ ከኢጋድ ጥላ የወጣችው የክፍለ አህጉራዊ ድርጅት አባል ከሆነችው ጎረቤቷ ከኢትዮጵያ ጋር የተፈጠረው ፖለቲካዊ ውጥረት ባየለበት ወቅት ነው። ኤርትራ ከክፍለ አህጉራዊ ድርጅት ጥላ ስትወጣ ያሁኑ ለሁለተኛ ጊዜ ነው። በጎርጎሮሳውያኑ 2003 ከድርጅቱ ከወጣች በኋላ ተመልሳ የተቀላቀለችው ከሁለት ዓመታት በፊት ነበር። ትላንት አርብ ከድርጅቱ አባልነት ጥላ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ ወርቅነህ ገበየሁ እንዳሳወቀች የኤርትራ የውጭ ጉዳይ ሚኒስቴር ገልጿል። ኢጋድ በሕግ የተጣለበትን ኃላፊነትና የተሰጠውን ስልጣን አጥቷል ያለው የኤርትራ የውጭ ጉዳይ መስሪያ ቤት ለአባል ሀገራቱ ምንም አይነት ስትራቴጂካዊ ጥቅም መስጠት እንዳልቻለና ለቀጠናው መረጋጋት ጉልህ አስተዋጽኦ ማበርከት እንደተሳነው ተችቷል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት በበኩሉ ኤርትራ መልሳ ከተቀላቀለች በኋላም በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች አለመሳተፏን አስታውቋል። ይህን የኤርትራ ውሳኔ በተመለከተ የተለያዩ አስተያየቶች በመሰጠት ላይ ሲሆኑ ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባልነት ራሷን ለማግለል ያሳለፈች ውሳኔ እንዳሳዘናት የወቅቱ ኢጋድ ሊቀመንበር ጅቡቲ አስታውቃለች። የጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ ጅቡቲ በሊቀመንበርነቱ እርምጃው ቢያሳዝናትም የኤርትራ ሉዓላዊ ውሳኔ እንደምታከብር ገልጿል። በተመሳሳይ በአፍሪካ ህብረት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ነብዩ ተድላ በይፋ ኤክስ ገጻቸው ላይ የኤርትራን ውሳኔ በተመለከተ ባሰፈሩት ልጥፍ ኤርትራ ከኢጋድ መውጣቷ በቀጠናው ላይ ባሉ ጉዳዮች አለመተባበርን ያመለከተ ነው ሲሉ ገልጸውታል። ኤርትራ በኢጋድ አባልነት ቆይቷም ከጥምረቱ ጋር በትብብር ሳትሰራ መቆየቷን አምባሳደሩ ገልጸዋል። ኤርትራ የኢጋድን አባልነት ፕሮቶኮሎች ሳታሟላ መቆየቷን የገለጹት አምባሳደር ነብዩ የገንዘብ መዋጮን ጨምሮ በህብረቱ ስር የነበረባትን ኃላፊነት ሳትወጣና ከተሳትፎ ተቆጥባ መቆየቷን አንስተዋል። ኤርትራ አባልም እያለች ከህብረቱ ራሷን አግልላ መቆየቷን ያነሱት አምባሳደሩ በተከታታይ ከስብሰባዎች መቅረቷና አለመወከሏ የተጣለባትን ኃላፊነት ችላ ያለ ነው ሲሉ አመልክተዋል። ተቋማት ኃላፊነታቸውን የሚያይወጡትን አያገለግሉም ሲሉ የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይና በአፍሪካ ህብረት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ነብዩ ተድላ አጽንኦት ሰጥተዋል። የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት አምባሳደር ቲቦር ናጊ በዛሬው ዕለት እንዲሁ የኤርትራን ውሳኔ በተመለከተ ባሰፈሩት መልእክታቸው ፕሬዝዳንት ኢሳያስ አፈወርቂን በአምባገነንነት ወቅሰዋል። ከአፍሪካ ቀንድ ቀጠና የተቋም ለቀው ለመውጣት ኢሳያስ ያሳለፉት ውሳኔ የተለመደ የአምባገነኑ ባህሪ ነው ሲሉ የተቹት አምባሳደሩ ሁሌም ቢሆን ከራሳቸው የተለየ ሀሳብ ያለውን ተቋም መሸሽ ልምዳቸው ነው ሲሉ ወቅሰዋል። ይህም የፕሬዝዳንቱ ብልህነት ማሳያ ነው ሲሉ አምባሳደሩ ኢሳያስን ሸንቁጠዋል። አምባሳደር ቲቦር ናጊ መንገዱን ጨርቅ አድርገው ሲሉ አጽንኦት ሰጥተዋል። በቀጣይ መረጃ አደገኛ ወንጀለኛ የተባለ ኤርትራውያን ስም ይፋ ሆነ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ጠንከር ያለ ኢሚግሬሽን እርምጃዎችን እየወሰደ ባለበት በዚህ ወቅት አሜሪካ ውስጥ ከባድ ወንጀልን ፈጽመዋል ያላቸውን የየሀገራት ዜጎች የስም ዝርዝር ይፋ እያደረገ ይገኛል። በዚህም ከዚህ ቀደም 8 የሚሆኑ ከባድ ወንጀልን ፈጽመዋል የተባሉ ኢትዮጵያውያን ስም ዝርዝር ይፋ የሆነ ሲሆን አሁን ደግሞ የ10 ኤርትራውያን ስም ዝርዝር ይፋ የሆነበት ሁኔታ ታይቷል። ይህንኑ ጥብቅ ወንጀለኞች በሚል መረጃውን ይፋ ያደረገው የአሜሪካ ሀገር ውስጥ ደህንነት ክፍል ወይም ዲፓርትመንት ነው። እነዚህ ኤርትራውያን በሰው ግድያ፣ በዝርፊያ፣ ጠጥቶ በማሽከርከር፣ በቤት ውስጥ ጥቃት ማድረስ፣ በአደንዛዥ ዕፅና በጦር መሳሪያ ዝውውር፣ በስርቆት፣ በዘረፋ፣ የተሰረቀ ንብረትን በመቀበል እንዲሁም በኮንትሮባንድ ብሎም የፍርድ ቤት ትዕዛዝን አለማክበርና ህገወጥ የገንዘብ ዝውውር በሚሉት የወንጀል ዘርፎችና በመሳሰሉት ወንጀሎች ውስጥ የተገኙ መሆኑን
ይኸው የሀገር ውስጥ ደህንነት ዲፓርትመንት መረጃ አክሎ አመላክቷል። የእነዚሁ አደገኛ ወንጀለኞች በሚል የስም ዝርዝራቸው የወጡት ኤርትራውያን ልክ ከዚህ ቀደም ይፋ እንደሆኑት የሌሎች ሀገራት ወንጀለኞች ይፋ የሆኑት ከነ ፎቶግራፎቻቸው ጭምር ነው። ብዙዎቹም የእስር ጊዜያቸውን በአሜሪካ ጥብቅ እስር ቤቶች የሚያሳልፉ እንደዚሁም ከዚያም በኋላ ወደ የሀገሮቻቸው የሚባረሩ መሆናቸውንም እየወጡ ያሉት መረጃዎች ያመለክታሉ። ይህ በእንዲህ እንዳለ የፕሬዚዳንት ትራምፕ አስተዳደር ከትግራዩ ጦርነት ጋር በተያያዘ የቀድሞ ፕሬዚዳንት የባይደን አስተዳደር ለኢትዮጵያውያን ሰጥቶት የነበረውን ጊዜያዊ ከለላ አንስቷል። የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት አሜሪካ ውስጥ ለመቆየት የሚያበቃ የተለየ ሕጋዊ ምክንያት የሌላቸው ከለላ ተሰጥቷቸው የነበሩ ኢትዮጵያውያን በፍቃዳቸው እንዲወጡ 60 ቀናት ብቻ ሰጥቷል። ከለላ የተነሳው ኢትዮጵያውያን ወደ ሀገራቸው ቢመለሱ አሳሳቢ የደህንነት ስጋት አይገጥማቸውም በሚል ድምዳሜ ላይ ተመስርቶ መሆኑን መስሪያ ቤቱ ገልጿል። መስሪያ ቤቱ በቀነ ገደቡ በፍቃዳቸው የማይወጡ ኢትዮጵያውያን ታስረው ወደ ሀገራቸው እንደሚባረሩና በድጋሚ በህጋዊ መንገድ ወደ አሜሪካ እንዳይገቡ ሊታገዱ እንደሚችሉም ጭምር በዚሁ መግለጫው በጥብቅ አስጠንቅቋል። ከ2 ሳምንት በፊት በዋሽንግተን ዲሲ አንድ የአፍጋኒስታን ስደተኛ 2 የአሜሪካ ብሔራዊ ጥበቃ አባላት ላይ ጉዳት ካደረሰ በኋላ የትራምፕ አስተዳደር የስደተኞችን ጥገኝነት ሂደት በማቆም የህገወጥ ስደተኞችን ቁጥር ለመገደብ እርምጃ እየወሰደ ይገኛል። የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ ከ19 ሀገራት አሜሪካ የገቡና ህጋዊ ሰነድ ያላቸው ዜጎች የመኖሪያና የስራ ፍቃድ እንዲፈተሽ ጥብቅ ትዕዛዝ ማስተላለፉም እንደዚሁ የሚታወስ ነው። በቀጣይ ርዕሳችን እስራኤልና የአፍሪካ ቀንድ ሀገራት ሚስጥራዊ ንግግር። እስራኤል ወደ አፍሪካ ቀንድ ዲፕሎማሲ በይፋ መግባቷን ከሰሞኑ ፍንጭ ሰጥታለች። ከሶማሊያ አንስቶ በቀንዱ ስማቸው ካልተገለጹ ሀገራት ጋር በሚስጥር የአጋርነት ንግግር ስለማድረጓ አንድ መረጃ አመልክቷል። ከሶማሊያ መንግስት ጋር በሚስጥር ንግግር መጀመሯን የሚያመለክቱ መረጃዎች ነው የተሰሙት። እስራኤል በቀይ ባህር እንደ ሁቲ ያሉ ቡድኖችን ተጽዕኖ ለመከላከል ቀይ ባህርን ተሻግረው ካሉ ሀገራት ጋር ታሪካዊ የተባለ ግንኙነት መጀመሯን ነው ያመለከተችው። እስራኤልና ሶማሊያን ያስተሳሰረ ከዚህ ቀደም የነበረ ምንም አይነት ዲፕሎማሲ አለመኖሩን ያነሱት የእስራኤል የውጭ ጉዳይ ሚኒስቴር ሻረን ህዝቅኤል በተለይ የባቤል መንደብ ሰርጥ ጋር ቀጥተኛ ተጽዕኖ ካላት ሶማሊያ ጋር ንግግር ጀምረናል ብለዋል። ቀይ ባህርና ዓለም አቀፍ ደህንነትን ከማስጠበቅ አንጻር ቁልፍ ስለመሆኗ ነው ሚኒስቴሩ የገለጹት። ሁቲን በተመለከተ ሞቃዲሾ ካለበት ስጋት አንጻር ግንኙነቱና ጥያቄው በቅድሚያ የመነጨው ከሶማሊያ መሆኑን ሚኒስትሩ ፍንጭ ሰጥተዋል። ሶማሊያና እስራኤል ሚስጥራዊ ንግግር ስለመጀመራቸው የተባበሩት መንግስታት አንድ ሰነድም ከሰሞኑ ይፋ አድርጓል። ሞቃዲሾ ግን ከእስራኤል ጋር የሚያገናኘኝ ምንም ነገር የለም ስትል ክዳለች። የእስራኤል ባለስልጣናት ከሶማሊያ በተጨማሪ ስማቸው ካልተጠቀሰ የቀንዱ ሌሎች ሀገራት ጋርም ንግግር ማድረጋቸውን አመልክተዋል። እስራኤል በአፍሪካ ቀንድና በቀይ ባህር ክልል ያላትን የዲፕሎማሲ ጫና ለማስፋትና የደህንነት አጋሮችን ለማግኘት ስትራቴጂክ ፖሊሲ ቀርጻ እየተንቀሳቀሰች መሆኑን ነው ባለስልጣናቱ የጠቆሙት። መረጃው ሌሎቹን ሀገራት በስም ሳይጠቅስም ሶማሊያን ግን ለይቶ አመልክቷል። ሁቲ ባለፉት 2 ዓመታት ለፍልስጤም ህዝብ ያለውን ድጋፍ ለማሳየት በቀይ ባህርና ባቤል መንደብ ሰርጥ ከእስራኤል ጋር ግንኙነት ያላቸው መርከቦች ኢላማ ሲያደርግ መቆየቱ ይታወሳል። አሜሪካ ያደራደረችው የጋዛ ተኩስ አቁም ስምምነት ከተፈረመ ወዲህ ቡድኑ ጥቃቱን ለጊዜው መግታቱን መግለጹም ይታወሳል። እስራኤል በኢራን እስላሚክ አብዮታዊ ጦር ይደገፋል የምትለውን ሁቲንና አቅሙን ለማዳከም በጦርነቱ በርካታ ጊዜያት የቡድኑ ይዞታዎች ላይ ድብደባ ፈጽማለች። አሜሪካም የዘመቻው አካል እንደነበረች ይታወሳል። ከተኩስ አቁም ስምምነት መልስ ቴል አቪቭ እንደ ሁቲ ያሉ ቡድኖችን በተናጠል በጅምላ ደግሞ ኢራንና የቀይ ባህር ስጋትነትን ለማጥፋት ከአፍሪካ ቀንድ ሀገሮች ጋር የመተባበር አዲስ ስትራቴጂክ ፖሊሲ ቀርጻ መምጣቷን ነው አሁን መረጃ ያመለከተው። ሁቲ ከአልሸባብ ጋር ግንኙነት እንዳለው በድሮንና ሚሳይል ቴክኖሎጂና ውጊያ አልሸባብን እንደሚረዳ የተባበሩት መንግስታት ድርጅት ሪፖርት ይፋ ማድረጉ ይታወቃል። እስራኤል ለቀይ ባህር ደህንነት ለጸረ ሁቲ ስትራቴጂዋ በቅድሚያ ሞቃዲሾን አጋር ለማድረግ ማሰቧ ነው በመረጃ የተመላከተው። ሞቃዲሾ ግን ከእስራኤል የተሰማው መረጃ ፈጽሞ ውሸት ነው ስትል አስተባብላለች። ሶማሊያ ከአረቡ ዓለም ጋር ካላት ግንኙነትና እንደ ኳታር፣ ቱርክ፣ ግብፅና ሳውዲ ከመሰሉ ጋር የገባቸው የመከላከያና ኢኮኖሚ ትብብር ከእስራኤል ጋር በይፋ ግንኙነት ከመጀመር የሚያግዳት ወይም የሚከብዳት ነው። የሞቃዲሾ ከቴል አቪቭ ጋር ንክክ የለኝም የሚለው ማስተባበያ ታዲያ ከዚህ አንጻር የሚታይ ስለመሆኑ መረጃው አመልክቷል። በቀጣይ ርዕስ የደቡብ ሱዳን ጦር ወደ ሱዳን ገባ። ባልተጠበቀና ባልተገመተ ክስተት በሱዳን ጦርነት የሶስተኛ ሀገር ጦር ገብቶ ተገኝቷል። ሌላኛዋ ሱዳን ደቡብ ሱዳን ጦሯን ከሰሞኑ ወደ ሱዳን ማስገባቷን የተነገረው ደቡብ ሱዳን የእንጀራ ገመዴን ለማስጠበቅና ከሱዳን ጦርና ተፋላሚው ጋር ባደረግኩት ስምምነት ስትል ነው በርካታ ቁጥር ያለው ጦሯን ወደ ሱዳን ደቡባዊ ግዛት ማስገባቷን የገለጸችው። በሱዳን ድንበር ውስጥ ምዕራብ ኮርዶፋን ግዛት ውስጥ የሚገኘውን የሄግሊግ የሚሰኘውን የነዳጅ ማውጫ ክልልን መቆጣጠሩን ነው የደቡብ ሱዳን ጦር ይፋ ያደረገው። የደቡብ ሱዳን ጦር አለቃ ፓውል ናጋ በቪዲዮ በተቀረጸና ለሚዲያ ይፋ በሆነ መልእክታቸው የአገሪቱ ጦር ወደ ሱዳን ድንበር መዝለቁን ገልጸዋል።
ጁባ ጦሯን ወደ ሱዳን ያስገባቸው ፕሬዝዳንት ሳልቫኪርና የሱዳን ጦር አዛዥ የሆኑት ጄኔራል አልቡርሃን ባደረጉት ስምምነት መሆኑ ተገልጿል። ጉዳዩን አነጋጋሪ ያደረገው ከሰሞኑ በነዳጅ ወደ ከበረ ወደዚህ ግዛት መግባቱን የገለጸው የሱዳን ፈጥኖ ደራሽ ኃይል ስፍራውን መልቀቁን ነው። የደቡብ ሱዳን ጦር አዛዥ በስምምነቱ የፈጥኖ ደራሽ ኃይሎች አዛዥ ሐምዳን ዳጋሎ እንዳሉበት ፍንጭ ሰጥተዋል። ሁለቱ ኃይሎች ከነዳጅ ክልሉ በመውጣት ስፍራውን በገለልተኝነት የደቡብ ሱዳን ጦር እንዲያስተዳድረው መፍቀዳቸው ተገልጿል። እንደ ጦሩ አለቃ ናጋ መግለጫ የጁባ ጦር በጦርነቱ የማንንም ዓላማ እንደማይደግፍ፣ ጦሩ በሱዳን ግዛት ውስጥ ያለው ዘመቻም የተመጠነና የነዳጅ ማውጫና ማስተላለፊያ መሰረተ ልማቶች ብቻ የሚመለከት መሆኑን በመልእክታቸው አክለዋል። ሄግሊግ የሚሰኘው የነዳጅ ማውጫ ከካርቱም ይልቅ የእንጀራ ገመድነቱ ለጁባ መቅረቡን የሚናገሩ ተንታኞች ግን የደቡብ ሱዳን ጦር ለሁለቱ ኃይሎች ጥያቄ አቅርቦ ስምምነት ስላገኘ ነው የገባው ሲሉ ተንትነዋል። በቀን 130,000 በርሜሎች ድፍድፍ ነዳጅ ከስፍራው ወደ ደቡብ ሱዳን ገበያ የሚገባ መሆኑን ለማስረጃ አቅርበዋል። ነዳጁ በደቡብ ሱዳን በኩል ወደ ፖርት ሱዳን በነዳጅ ማስተላለፊያ መስመር የሚላክ መሆኑ የተመላከተ ሲሆን የደቡብ ሱዳን ነዳጅ ገቢም በዚህ የተመሰረተ በመሆኑ ጁባ ወታደራዊ እርምጃውን ወስዳለች ተብሏል። የሱዳን ኢኮኖሚስቶች ግን ሄግሊግ ነዳጅ ማውጫ ከስራ ውጭ መሆኑ በሱዳን የፋይናንስ አቅም ላይም ብዛም የሚያጠላው ጥላ የለም፣ ጉዳዩ ሙሉ በሙሉ የጁባ መንግስትን የሚመለከት ጉዳይ ነው ብለዋል። የጁባ ጦር ወደ ደቡብ ሱዳን ድንበር የነዳጅ ማውጫ ክልል እንዲገባ ያደረገው አፋጣኝ ውሳኔ በስፍራው ነዳጅ በማውጣት የተሰማራው የቻይናው ድርጅት የጦርነቱን መስፋት ተከትሎ ስራውን አቋርጦ መውጣቱን ተከትሎ ስለመሆኑም ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።